የገሊላ ኢንተርናሽናል ሴሚናሪየም የ2017 ዓመተ ምህረት ተመራቂዎች፣ የተመራቂ ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ የሴሚናሪው የቦርድ አመራሮች፣ አብራችሁን ስታገለግሉ ለነበራችሁ አጋር ድርጅቶችን ተወካዮች፣ ክቡራትና ክቡራን እንኳን ለ2017 ዓመተ ምህረት ለተማሪዎቻችን የምረቃ በዓል በሰላም አደረሳችሁ። የተማሪዎቻችንን የምርቃት በዓል ጥሪ አክብራችሁ በክብር እንግድነት የተገኛችሁልን የተከበሩ ዶክተር ይሽሩን አለማየሁ በኢፌዴሪ መንግስት የኢኖቬሽን እና ቴክኖሎጂ ሚኒስቴር ዲኤታ የዚህ ጉባኤ ደስታ ለመካፈል በመካከላችን ስለተገኙልን በሴሚናሪው ስም ላቅ ያለ ምስጋናዬን አቀርባለሁ። We have special honor guest Pastor Steve James, SIM Deputy Director, Dr. David Kahneman, the representative of Angola Ambassador, and then Miss Marionel, African Interpol Agent. On behalf of the College Board of Directors, I would like to thank you for joining us in celebrating the graduation ceremony of our students. የተወደዳችሁ እንግዶችና ተመራቂ ቤተሰቦች ሴሚናሪያችን በእግዚአብሔር መንፈስ በሚመሩ ምሁራን የተደራጀና የሚመራ የክርስቲያን ኮሌጅ ነው። በሀገራችን የመጀመሪያውና ትልቁን የክርስቲያን ባለሙያዎች ህብረት አደራጅቶ በማቋቋምም የክርስቲያኑን ፋይዳና ውጤት በትውልዱ ላይ በማጉላት የማይፋቅ ታሪክ ለመጻፍ የተነሳ ታላቅ ተቋምም ነው። የተቋማችን ራዕይ ተማሪዎችን የዲግሪ ባለቤት ከማድረግ በዘለለ ለማህበረሰባችንና ለሀገራችን ችግር ፈቺ ምሩቃና ምሁራንን በማቅረብ የምድራችን ችግር ከማቃለል ረገድ ጉልህ ሚና ለመጫወት ነው። ዓለማዊ ትምህርት ብቻውን መፍትሄ አልሆነም፣ ሊሆንም አይችልም። ለሀገራችን ለውጥ ከታሰበ ምድራችን ከገባችበት ቀውስ ለመታደግ ካስፈለገ የዛሬው ምሩቃንን አይነት ትምህርት ያላቸው ምሁራን ዓለማዊ ትምህርት ከመንፈሳዊ ዕውቀት ያቀናጁ ባለሙያዎች የግድ ያስፈልጉናል። ምክንያቱም መንፈሳዊነት የሌለበት ፍሬያማነት የማይታሰብ ስለሆነ የዓለማዊ ትምህርት ዕውቀት ብቻውን በአንድ ክንፍ ብቻ ለመብረር እንደመሞከር ፍሬ አልባ ከንቱ ልፋት ነው ሲል ሴሚናሪያችን በጽኑ ያምናል። ሰው ማንነቱን አግኝቶ የሚገለጥበት፣ ህልሙን የሚኖርበት፣ ጠቅሞ መኖር የሚችልበት፣ የተፈጠረበትን ምክንያት ተረድቶና አፍርቶ ለመኖር የሚያስችለው ዕውቀትና ትምህርት ያስፈልገዋል። ውድ የተመራቂ ቤተሰቦች፣ ተመራቂዎቻችን አብረዋችሁ ስላሉ ብቻ ቀድሞ የምታውቋቸው አይነት አድርጋችሁ እንዳታስቧቸው። የተዘጋን የሚከፍት፣ የደረቀውን የሚያለመልም፣ የታሰረን የሚፈታ፣ የጨለመን የሚያበራ ቅባትና ዕውቀት የሞላባቸው ለሀገር በረከትና ለትውልዱ መዳን ምክንያት ስለመሆናቸው እኛ ከፈጣሪ ጋር ሆነን በአንድነት ምስክሮቻቸው እንሆናለን። የዛሬው ተመራቂዎቻችን የተማሩት ትምህርት እግዚአብሔር ለሀገራችን ጉብኝት ለአባቶቻችን የገባውን ኪዳን ማስፈጸሚያ እንደሆነ አበክራችሁ እንድትገነዘቡ ፈልጋለሁ። በቀሪ ዘመናቸው በተማሩበት ትምህርት ቤተክርስቲያንን፣ ህዝባቸውንና ሀገራቸውን ማገልገል እንዲችሉ በሚያስፈልጋቸው ነገር ሁሉ ከጎናቸው በመቆም የስኬታቸው አጋር እንድትሆኑ አደራ እላችኋለሁ። የተወደዳችሁ እጩ ተመራቂዎች፣ በተለያዩ የትምህርት ዘርፎች ዛሬ የምናስመርቃችሁ እናንተ ለየት የሚያደርጋችሁ ከሰለጠናችሁባቸው ትምህርቶች በተጨማሪ በእግዚአብሔር ቃል የተገራችሁ፣ በመንፈሳዊ ዕውቀት የተቀረጻችሁ፣ በስነ ምግባር የታነጻችሁ ጠንካራ ሰራተኞች፣ ችግር ፈቺዎች፣ አዳዲስ ነገሮችን የምትፈጥሩ፣ በማህበረሰቡ ግንባታ በንቃት የምትሳተፉ በመሆናችሁ ነው። ስለሆነም ከመጠቀም ይልቅ ለመጥቀም፣ ከመቀበል ይልቅ ለመስጠት፣ ከመግፋት ይልቅ ለመደገፍ ከትውልድ መካከል አስቀድማችሁ ተጠራችሁ። ይኸው ዛሬ ደግሞ ተምራችሁ ለዚህ ምርቃት በቃችሁ።
እድለኞች መሆናችሁን ለአፍታም እንዳትዘነጉት አደራ እላለሁ። እነሆ በተሰማራችሁበት ሁሉ የቀሰማችሁትን ዕውቀት ለትውልድ የተስፋ ብርሃን እየፈነጠቃችሁ የደከመውን እያበረታችሁ የመረረውን እያጣፈጣችሁ የሳተውን እየመለሳችሁ ያዘነውን እያጽናናችሁ የወደቀውን እያነሳችሁ እጅ ላጠረው እጃችሁን እየዘረጋችሁ ይህችን አጭር ዘመን በጥንቃቄ ተሻግራችሁ በጥንቃቄ አሻግሩ። ዛሬ እላችኋለሁ እንደ ሰነፎችና ተስፋ እንደሌላቸው ፈጽሞ እንዳትሆኑ። የምድሪቱ ተስፋ በእጃችሁ ተቀምጧል። በርቱ፣ ድል የእናንተ ናት። በኃይሉ የበረታችሁ ሁኑ። ውጡ፣ ተገለጡ። ፍጥረት የእናንተን መገለጥ ይጠባበቃልና።